ወደ ጉዳይ እንሄድ። ቼታችን እኔ ጋር መጣ ውቤ እባክህን አግዘኝ፣ በጣም ከአቅሜ በላይ ሆኗል። በጣም ብዙ ጊዜ ታግሽ ያለው መብቴ ስላላገኘው ይሄን ጉዳይ እንደው ብታይልኝ ብላ መታለች። የተለያዩ መረጃዎችም በውስጥ ልከልኛለች። እኔ ጋር ስልክ ቁጥር አለ፣ ቮይስ አለ፣ የተጻጻፉበት መረጃ አለ፣ ድምፅ አለ፣ እሰጣለሁ የተባለው ቃል ብዙ ነገር አለ። ያው እስኪ እሺ ጉዳዩን እንግዲህ ኢልሃም ነው ወደ እኔ ያመጣችው። ኢልሃም ምንድነው ችግሩ? ችግሩን በደንብ አርክተሽ ረጋ ብለሽ አስረጅን። ኢንሻአላህ ኡስታዝም አለ። ኡስታዝ መሐመድ ቢመጣ ጥሩ ነበረ፣ ግን ላገኘው አልቻልኩም። ኡስታዝ መሐመድ ሶሌ የለም። ሶሌ አለ። በቃ ተያብሽሪ። ሶሌ አለ፣ መጥቷል። ሶሌ ትግባለን፣ ታስፈልጋለህ። ጀመሪ። ቢስሚላህ ብስሚላህ። አሰላሙ አለይኩም ኡስታዞች፣ እንዴት ናችሁ? ሁላችሁንም ከላይ እስከታች ሰላም ብያለሁ። ታዳሚ በመጀመሪያ ሙቤ በጣም ነው የምናመሰግነው። እንደዚህ እንኳን የሚሰማን ሰው አልነበረም። ያው ብዙ አልቅሰናል፣ ብቻ ለታሪክ ይቀመጥ። በመጀመሪያ ሴትዮዋ የኢጃዛ ቤታችን አከራያችን ነች። እኔ 2 ዓመት ቆይቻለሁ። ሀዋ ከታች ስልኳን ቢያላት 10 ዓመት አብራ ቆይታለች። ከላይ አምርያም 5-6 ዓመት። ሁላችንም የቆየንን ቤቷ ውስጥ እቁብ እንጥል ነበረ። አብዛኞቻችሁ የቁብ ነው። እኔ ግን የአማና ብር ነው ያስቀመጥኩት። እኔ አማና ነው ወርቅና ብርን የሰጠኋት። ብሩንም አጥፍተዋለች፣ ወርቁንም ሸጣ ተጠቅመበታለች። ተደጋጋሚ ጠይቂያታለሁ፣ በዲምጽም በሰውም ማስጠይቂያለሁ። ምንም መልስ አላገኘንም። ሁላችንም እዚህ ያለ ነው፣ ሁላችንም ጠይቀናታል። ወደ ሚዲያም አልወጣንም። በቻልነው አቅም ስትፈልግ እሰጣችኋለሁ ነው የምትብለው፣ ስትፈልግ ስልክ ትዘጋብናለች። ያው በዚህ ሁኔታ ያው 3 ዓመት ወደ 4ኛ ዓመታችን ነው ያጭር አይደለም እና ሞከርን የቻልነውን አቅም። እሷም ችግር ናት ምናምን ይላሉ። ምን በመጀመሪያ ልጇን ቀይረው ነበር እዚህ ሄደችው። እሷ ደርሼ ልምጣ ብላ ነው ኢትዮጵያ ሄደችው። ግን እዚህ አስባበት አቅዳበት ነው። አሁን እኔ በማሎ ማለት ጠይቅሻለሁ። እሺ ለሰው ግልጽ እንዲሆን ኦኬ። አንቺ ስራ እየሰራሽ የኢጃዛ ቤት ተከራይተሽ ትኖሪ ነበር። እዚህ ሴትዮ እቃሽ አማናሽ ያስቀመሽበት ቦታ የኢጃዛ ቤቷ ባለቤት ናት። እናንተን አከራይታ ታስቀምጣችሁ ነበር። አንቺ እኔ የምጠይቅሽ ጥያቄ የሰጠሻት አማና ለሷ ምንድን ነው? ወርቅና ብር። ኦኬ። ምን ያህል ነው ወርቅ የሰጠሻት? ወርቅ ደረሰኝ አለኝ ሙቤ፣ በፈቱራ ነው የገዛሁት። የአንገት ወርቅ። ለምን ስለምጠይቃት ነው። ይሄን ያህል ብር አለብሽ፣ ይሄን ያህል ወስደሻል ብዬ ጠይቃታለሁ። ስለዚህ ምን ያህል ነው ወርቁ? ወርቁ በግራም ነው። ወረቀት ላይ ደረሰኝ እልክልሃለሁ፣ ታይዋለህ። መናገር ካለብኝ የአንገት ወርቅ 2 የጣት ወርቅ፣ የጆሮና የእጅ ብራዝሬት ነው ወርቄ። ይህ ምን ያህል ይሆናል? በድርሃም ስንት ይሆናል? ወይ በብር? በድርሃምማ ሙቤ አሁን ለምሳሌ የአንገትና የጆሮውን ስገዛው በሰዓቱ ደረሰኝ ዋለሽ አይደለም? አሁን ወርቁን አጥፍተው ወይ ከሆነ አጠቃላይ ግራሙ ስንት እንዳለሽ? ስንት ግራም ወርቅ ነው? ስንት ግራም ወርቅ ነው? ኦኬ ደረሰኝ አንድ ጊዜ ላውጣ። ኦኬ እንጠብቃት። ለምን ማወቅ አለብን። ይሄን ነገር ጠይቃታለሁ እሷን። ይሄን ያህል ወስደሻል፣ ይሄን ወስደሻል ቤት ስለምጠይቃት የሁሉንም አዎ የምትለኝን እንሰማለን ማለት ነው። ስለዚህ እኔ ማወቅ አለብኝ። ለዛ ነው። እሺ ቤተሰብ፣ እሺ ኡስታዝ መሐመድ ዛሬ እንዴት ጠፋ? ሱብሃንአላህ። ወይ መስጂድ እየሰገደ ይሆናል። ይመጣል ኢንሻአላህ ይመስለኛል። እየሰገዱ ነው። በቃ ሰግዶ ይመጣል። እስከዛ ድረስ እሷም ደረሰኙን ታምጣ። እሺ አምጥቻለሁ ሙቤ። እሺ ደረሰኙ ለእኔ ለምን አትልኪልኝ በውስጥ? እዚህ ከመላክልኝ። እሺ ላኪልኝ፣ ችግር የለውም። እኔ እዚህ ጋር ስላለ እኔ ጋር መረጃው እኔ ጋር አለ። ለምን ያው ያለ መረጃ አይደለም። እስካሁን መረጃዎቹ ስላላክሽልኝ እሷን ብትልኪልኝ ጥሩ ነው ብዬ ነው። ግን ንገሪኝ፣ የላክሽልኝ ንገሪኝ፣ አብሽሪኝ። አሁን ለምሳሌ የአንገት ወርቄ ኒክለሱ
13.64 ነው። የጆሮ 5.7 ነው። የጣት ቀለበቱ 3.69 ሌላው ደግሞ 4.4 እስኪ እንደገና የመጀመሪያ 13.64 እሺ 5.74 የጆሮ 5.4 ደግሞ ቆይ 5.74 እሺ ሌላ ደግሞ የአንገት ቀጭን ስልሰል የነበረችው 4 ግራም የብቻ ኦኬ። ሌላ ደግሞ የጣት ቀለበቴ አንደኛዋ 3.69 ኦኬ። አንደኛዋ 3.6 በቃ ይሄ ነው። ሌላ ደግሞ የእጅ ሸዋርዬ ቀጭና ስንሰል 4 ግራም ጠቅላላ ይሄ ብቻ ነው አለቀ። ወርቁ ይሄ ብቻ ነው። ኦኬ ወርቁ ነው። ይሄንንም ጻፈሉ ወርቁ ቅልቅል ነው። አሁን ለምሳሌ የጣት ሁለቱ ቀለበቶች 22 ነው። የአንገቷ ደግሞ ቀጭን ስልሰሌ 22 ነው። ሌላው ደግሞ የጆሮና የአንገቴ 21። ይሄንም መያዝ አለብሽ። ለምን ብታስከፍልም በዛው ልክ ነው የምታስከፍልዩ ስለሚለያይ ማለት ነው ዋጋው። እሺ ደረሰኝ ለሙቤ እልክለታለሁ። እሺ ጠቅላላ 34 ግራም ከ67 ነው የሚመጣው። 34 ግራም እንበለው። እሺ 34 ግራም ወርቅ እሷ ጋር አለሽ። ብርስ ምን ያህል ነው እሷ ጋር ያለሽ? ብር 5886 ድርሃም 5886 ድርሃም። ኦኬ 5886 ድርሃም። ኦኬ በኢትዮጵያ ብር ስንት ይመጣል? ስንት ነው ምንዛሬ? ሳውዲ ነች ዱባይ ድርሃም እኔ እንጃ። እስኪ ባለ ድርሃሞች ስንት ይሆናል? 49። ስለዚህ በ49 ነው የምናባዛው። ስንት ነው ያልሽኝ? 5886 ድርሃም 5886 ግማሹ 50 ይላል፣ ግማሹ 49 ሲባዛ በ49 ትክክለኛው 49 ነው። በቃ ማለት ከላይ ከፍ ዝቅ የሚልበት በየሰዓቱ ቢኖርም በ49 ነው ወሰጡ። 288 ሺህ ብር ይመጣል የኢትዮጵያ ብር። ብሩ ብቻ ማለት ነው። ብሩ ብቻ። ስለዚህ 300 ሺህ እንበለውና ተግሪበን ወደ 300 ሺህ እንበለው። ኦኬ 250 ሺህ አይደለም። እኔ አሁን እንደደረመርኩት የሚመጣው 288414 ብር ነው የሚመጣው። ስለዚህ 288 ሺህ ብር እንበለው። 280 ሺህ በሉት። እሺ ስለዚህ 34 ግራም ወርቅና 280 ሺህ ብር ነው ጠግሪበን ያለሽ። 288 አይደል ያልከው? 290 አካባቢ ማለት ነው። 290 ሺህ ኦኬ 290 ሺህ ይሄ ያንቺ ነው ኢልሃም። ኦኬ አንቺ ለምንድን ነው ኢጃዛ ቤት አከራይሽ ሆና ይሄን ሙሉ ብር አምነሽ የሰጠሻት? በመጀመሪያ ወርቁን የሰጠኋት የምሰራበት ቦታ መኝታ ክላስ አልነበረውም። የልጆች ክላስ አብሬ ነበር የምተኛው እና ሰዓቱ ደግሞ የኮሮና ሰዓት ስለነበር በጣም ተቸገርኩኝና እንደውም ከታች ሀዋለች እሷ መታለች። ሀዋል አስገቧት። ሀዋል ከታች ካለች ኦኬ። ከዛ ስራ ቦታ ሲሄድ በጣም እየተጨነኩ ነበር። ስራ ቦታ ይዤው የምሄደው ማለት ነው። አንደኛ ህገ ወጥ ስለነበርኩ ትንሽ ይሰጥ አልገባም አስቸጋሪ ነበርና እየተሳቀቅኩ ነበር ስራ ቦታ ይዤ የምሄደው። ከዛ ከምትሳቀቂ እሷ ጋር አስቀምጪ ይዋሉ። ችግር የለም መሐሙድ ፕሊዝ አብሽሪ አትጨናነቂ። አንድ ደቂቃ ችግር የለም አብሽሪ ችግር የለም። በጣም ብዙ ብር ነው። ወርቁም ብዙ ነው ያጀማ፣ ወርቁም ብዙ ነው። እስኪ እንግዲህ እኔ ጋር ቮይስ አለ ያው እንዳላትና እንደምትሰጣት ምናምን ብዙ ነገር የተናገረችውም ነገር አለ። እሱንም መጥቻለሁ። እሺ
እና ስጨናነቅ ስለነበረ እሷ ጋር ለምን አታስቀምጪውም ከምትጨናነቂ ብለው ለዛ ነው ያስቀመጥኩት ማለት ነው። ኦኬ እና ብሩ ደግሞ 2200 የሆነ የመዳም ቤት ሰርቼ ደሞ ሳሰጠኝ ወጥቼ ሌላ ቦታ ገብቼ መዳም ብርሽን ውሰጂ ስትለይ በአካውንት በሷ በኩል ነው ያስገባሁት 2200 ብር። ሌላው ደግሞ 3000 ምናምን ቁብ ገብቼ ነበረ በመሃል ያቋረጥኩት ነው። ከዛ ስንተሳሰብ እሷም ያው ስክሪንሻት እንደላኩልህ ብሩንም መጠን አይተዋል ሂሳብ አስባ አስቀምጠዋለች እና ያንን አስቀመጠችልኝ። ከዛ ልትሄድ ወደ ኢትዮጵያ ልትሄድ ስትል ያው ከታች ሀዋ ብትገባ ደስ ይለኛል በሷ ፊት ለፊት ነበረ። እኔ ሲጀመር ስትሄድም አስቀምጭልኝ 1 ወር 2 ወር እስከማስተካከል ነው አስቀምጭልኝ ብያት ነበር። ለልጁ ቀያሪ ቤቱን ለቃ ስትሄድ እስከምትመጪ እኔ ወስዳለሁ ብያት። እሺ ምን ያህል ጊዜ ነው ብሩ እሷ ጋር የተቀመጠው? እሷ ጋር የተቀመጠው ረመዳን እሷ ላይ ሄደችው ረመዳን ሊገባት ተወሰነ ጊዜ በቃ እሷ ጋር የተቀመጠው ከዛ በፊት 2 ወር ተቀምጧል እሷ ጋር። እሷ ከሄደች በኋላ ወር ከምናምን ተቅሪበን ምክንያቱም በኢድ በሁለተኛ ቀኑ ነው የሄድኩት ልጠይቅ። ኦኬ እሺ ከዛ በኋላ እሷ ብሩን እሷ ጋር እንዳስቀመጥሽው እሷ ተነሳ ወደ ኢትዮጵያ ሄደች። ግን ከዛ በፊት አንቺ እሷ ኢትዮጵያ ሳትሄድ መተሽ ነበር ወደ ቤት ብር የት አለ ምናምን ብለሽ ጠይቅሻታል? አልመጣሁም፣ ግን በስልክ ነበረ ያን ጊዜ የምናወራው። ልትሄድ ስትል ሀዋ ማልከታች አለች እነሱ ግሩፕ ቤቱ ግሩፕ ነበረ። ኦኬ አስገባት ሀዋን እዛ ላይ አስቀምጭልኝና አማናን ለቤቷ ለእህቷ ልጅና ልጇ ለነሱ አስረክበሽልኝ ሂጂ ያልኳት። እሺ አስረክብልሻለሁ ነው ያለችኝ እሷ ማለት ነው። እሺ ከዛ መጥቼ ስጠይቀው ልዩ አንድ ጊዜ እዚህ ነኝ አንድ ጊዜ እዛ ነኝ፣ በጣም ብዙ ጊዜ ነው የተመላለስኩት። ከዛ በኋላ ነው ወርቁንም መሸጡን የሰማሁት። ይሄው የንጉስ የሰው ሚስት የምትበለልኝ በሷ ሰው ነው ስልኬን ፈልገው የንትን የነገሩ። ኦኬ ከዛ በኋላ አንቺ ኢትዮጵያ ሄደች። ቆይ አይ ገና እዛም አልደረስንም እኮ እዛ አልደረስንም። አብሽሪ ያው የሚዲያም ልምድ ስለሌለሽ ይሆናል። ሀዋ ትግባ። ከዛ በኋላ እሷ ወደ ኢትዮጵያ ሄደች። አንቺ ደወልሽና ሰላሐዲን ነው ስሟ ሳህ? ሰላሐዲን ብሬና ወርቄን እፈልጋለሁ ብለሽ ጠይቅሻት። ኡስታዝ መሐመድ መጥቷል ማሻአላህ። ስለዚህ አንቺ ኡስታዝ መሐመድ በደንብ እየሰማ እኔ የምጠይቅሽ እሷ ወደ ኢትዮጵያ ስትሄድ ደወልሽላት። ደውለሽ ሰላሐዲን እኔ ገንዘቤን እፈልጋለሁ ወርቄንም እፈልጋለሁ ብለሽ ጠይቅሻት። ምንድን ነው የመለሰችልሽ መልስ? መሪያ ጊዜ መላሿ ልጁን ጠይቂው ነበር የምትለኝ አይደለም። ለምንድን ነው አንቺ ልጁ የምትጠይቂው? ወርቁና ብሩን የሰጠሽው ለማን ነው? ለሷ ነው አይደል? ለሷ ነው። አዎ እኮ ልጁን ጠይቅ የምትልሽ ልጁ ይሄ ልጅ ማን ነው? የኢጃዛ ቤት አከራዩዋ የሷ ልጅ ነው። ኢልሃም በደንብ ግልጽ እያረግሽ ክሪል እያረግሽ አብሽሪ። እዚህ ጋር እውነቱን ነው መናገር ያለብሽ። ለምን? ስለዚህ የምታከራይሽ ልጅ አላት። በእድሜ እሷ ትልቅ ሰው ናት። አዎ ትልቅ ሰው ናት። አዎ ትልቅ ሰው። ስለዚህ ልጇ የኛ እኩያ ነው። በስ 30ዎቹ ቤት አሁን ይቀበል። ኦኬ 30ዎቹ ቤት። እሺ ወደ 30 ቤት አካባቢ። እሱ ልጁ በወቅቱ ከእናንተ ጋር ኢጃዛ ቤት ነበር የሚቀመጠው ወይ የራሱ ቤት አለው? እዛ ኢማራት እያላችሁ አንድ ቢልዲንግ ነው ክላስ የብቻ እዛው አንድ ቢልዲንግ ነው። ኦኬ ስለዚህ እሷ ወደ ኢትዮጵያ ስትሄድ ወርቁና ገንዘብሽን ያንቺን ለሱን የሰጠችው ማለት ነው። አስረክቤያለሁ ነው የምትለው እሷ። ኦኬ ከዛ ምን አለችሽ እሷ? ደውለሽ ገንዘብሽንና ወርቅሽን ከልጄ ከሰላሐዲን ተቀበይ ነው ያለችሽ? እሱንም ስለምንጠይቀው ነው። ኦኬ እንደዚህ ችግር መጀመሪያ ሂጄ ነው ቤት የጠየኩት። ልጇና የእህቷ ልጅ አለ ቀይራቸውን ሄደችው። እነሱን ነው የጠየኩት። ምክንያቱም እነሱ ጋር አስቀምጬልሻለሁ ነው ያለች መጀመሪያ። ከነሱ ጋር ከጨረስኩ ምናምን በኋላ የማይሳካ ሲሆን ለሷ የደወልኩላት። እሺ ስደውልላት እነሱ ጋር ነው እኮ ትቼልሽ የመጣሁት ብላ ጮሃ ስልክ ዘጋችብኝ።
ከዛ ጮሃ ስትዘጋብኝ ሪከርድ አልቅሼ ሪከርድ አረኩላት። ሪከርድ እያየች ዝም አለች። ከዛ በሌላም ቀን ደግሞ ሪከርድ አረኩ። ከዛ ልጁ አጥፍቶት ይሆናል እመልስልሻለሁ አለችኝ። ከዛ እንደዛ ስትለይ ደግሞ እየቆየው ደግሞ ጠየኳት። በቃ ታመናጭቀኛለች ብቻ አይገዛውም። ከዛ በጣም ሲጠና ለወንድሙ አለ የሱን ቁጥር ተቀብዬ ደወልኩለት ደግሞ ለሱ። እሱም ሪከርድ እንደውም ፎርዋርድ አድርጌላለሁ የመለሰልኝ መልስ። ከዛ እሷ ብሎክ አደረገችኝ። ቆይ ይሄ ነው ወንድሟ? ከዛ በኋላ ያለው እሱ ልጇ ነው። ይሄ ልጇ ነው። ይሄ ነው ረህመቱላሂ ተዓላ ወበረካቱሁ። ኢልሃም ኢንሻአላህ እኔ ነው አንዴ ሁለት ሶስቴ በስልክ ደውዬ አግኝቻታለሁ። ኢንሻአላህ ነግራታለሁ። ትልቁ እኔ አላስገድዳት ያለው ነገር ነግራታለሁ። ሁለተኛ እኔ እንዳልከፍልሽ እኔ እንዳረዳሽ ጋው ብሮች የሉም ኢንሻአላህ። እስቲ አሁን ራሱ ያልሽው ሪከርድ ወደ እሷ ተሕቢር አድርጌዋለሁ፣ አዛዞሬዋለሁ። ስትስማውና እንግዲህ ከፈራች ያው ትመልስልሽ። በተለይ አንዳንድ ችግሮች ያሉባት አንዳንድ ዕዳዎች እዚህም ከመጣች በኋላ በጣም ብዙም እንዳልከፍል እንትን እንዳላት የሆኑ ዕዳዎችም አጋጣሚ ሙሲባ ሆነ ልጇ ዕዳ ውስጥ አስገብቷት በዛ የመጣ አስፈላጊ የሆኑ ዕዳዎች ውስጥ ስለገባች ነው ይመስለኛል። ለማንኛውም ኢንሻአላህ እንድትመልስ አሁን በተቻለኝ መጠን ግፊት አደርጋለሁኝ። እስከዛ ድረስ ኢንሻአላህ አላህ ያንቺም ያውጣልሽ። እንግዲህ አቅሽን አላህ ይመልስልሽ። ኦኬ ይሄ የሷ የኡም ሰላሐዲን ወንድም ነው። ኦኬ የኡም ሰላሐዲን ወንድም ነው። ከዛ በኋላ እሷ አናገራት። ምንም ያመጣ ውጤት የለም፣ ገንዘብሽንም አልሰጠችሽም። በዛው ወርቅሽና ብርሽ እንደወሰደች ቀጠለች። ልጇንስ አናገርሽው ሰላሐዲንን? አናግሬዋለሁ። መጀመሪያ በፊት ይሰጥሻል ነበር የሚለው ትንሽ አጭሩ ሪኮርድ። ከዛ በኋላ 7 ደቂቃ ነው 8 ደቂቃ ከ47 ይሄ ነው እሱ ሪኮርድ። እንስማው። በኋላ ተጨማሪ ለከፍተኛ ብዙ ችግር ወዳረገችኝ ተጨማሪ የሰውዳ ስራዬ እንዲበላሽ ብዙ መጥፎ ነገር አድርገታለች። ሶን ያው የምነግርሽ ማጥሩ መንገድሽ ነው የምትለኝ ነው። እሷ ላይ ምናምን ብለሽ የምትይ ከሆነ በእርግጥ ላይ ምንም የሚመጣ ነገር ነው፣ ግን የበዛው እኮ የሚመጣ ነገር ምን ያለታገስም እንደዚህ አለ ብላ አንድ ቦታ ላይ የሆነ ነገር የሚሰማ ወላሂ መጥፎ ስሜቴ እየተቋጠርኩ ስለሆነ ለእሷ በኩል የሚመጣ ምንም አይነት ጥያቄ ወሬም ነገር መስማት አልፈልግም። ግን እኔ አንቺ ስለምታሳዝኝ እንደ እህቴ ስለማይሽ እንዲቆርጥልሽ በቃ መጠየቅ ካለበሽ እሷን እንጂ እኔን አይመለከተኝም። እኔ ያኔ ከእሷ ጋር የነበረን ስምምነት አፍርሰዋለች፣ ክዳኛለች፣ እኔ በገንዘብ ሸጣኛለች። ይኸውልሽ ከገንዘብ በላይ እሷ እንግዲህ ይሄ ልጇ ነው እንደዚህ ስለ እናቱ እየተናገረ ያለው። ሚቱሽን አንሺው። ይሄ ልጇ ነው። አዎ ልጇ ነው። እናቱን ነው ክዳኛለች እያለ ያለው። አዎ ኦኬ እንቀጥል። ለማንም ደንታ የላትም፣ ለማንም ማለት ነው። ይህም በተግባር አሳይታኛለች። እኔን ሸውዳኝ በሰው ብር አስልካኝ ወደ 9 ሻንጣ በሰው ብር እሷ ከሄደች በኋላ ያንን ብር አይደለም ልታስገባልኝ። ያው ዛሬ ስራዬን አጥቼ ለከፍተኛ ችግር ተዳርጌያለሁ። ከዛም አልፎ ብዙ እኔ አልናገርም፣ አስፈላጊ አይደለም። የውስጥ ለእኔ ያልሆነች ለአንቺ ትሆናለች ማለት አይደለም። እሷ በግልጽ እንዲህ እኔ ስለ እሷ እንዲህ ማለት ስራዋ ራሱ መናገር ይጀምራል። የሰራችው ቆሻሻ ተግባር የገዛ እናቴ ብትሆንም ከእሷ ጋር እኔ አልቆምም። እሷ በሄደችበት መንገድ እኔ አልጓዝም። እኔ ለከፋ ችግር የዳረገችኝ የገዛ እናቴ ነች። ተግባባን። ገና ለገና አሁን ገንዘብ ሲጠይቋት እሱን ጠይቆት ብላ እኔ ወደ እኔ ልጆች ትልካለች። ይሄ እሷ እንትን ነው ሲላት ደግሞ ለሶስት ሰጥቼዋለሁ እሱ ጋር ወራለ አጥፋት ይሆናል ምናምን እያለች ገና ለገና ልጆች እንዳይጠይቋት ጫናው እኔ ላይ እንዲመጣ ብዙ ነገር እኔ እሷ ሀገር እንድትገባ ያደረግኳት ብዙ በእናንተ በገንዘብ የተላከ እቃ ነበር ማለት ሀገር ላይ ያንን ተሸጦ ወደ ገንዘብ ተቀይሮ የተወሰነ ሰውዳ አብረን ተጋግዘን እንሰራለን ብዬ ነበር። ግን እሷ እዛ ሄዳ ገንዘቡን ሌላ ታሪክ ነው የምታረግበት። ታይ ብቻ እሷ ያደረገችው ነገር የለም። ስለ እሷ ምን መናገር አሁን ምንም ነገር መጥፎ ነገር መናገር አልፈልግም። ስለ እሷ ምንም ነገር መስማት አልፈልግም። እባክሽ እኔ እንደ እህቴ ነው የምልሽ። አላህ ምስክሬ ነው። እኔ ጋር 5 ሳንቲም የሰጠችኝ አይደለም ለተጨማሪ እዳና ስራ እንዲበላሽ ትልቅ ሰበብ ሆናለች። ከዛም በኋላ ስሜንም በመጥፎ ነገር እያነሳች ገና ለገና ልጆች አዝነውላት ገንዘቡ እንዲተውላት ይሁን ነው ወደ እንዲተመሰሙላት ይሁን ብቻ አይዶን ነው አላውቅም። እሷ ሌላ ታሪክ ውስጥ ናለችው። የራሷ ምቾት እያመቻቸች ነው። እኔ ግን ለእሷ ብዙ ነገር ሆኛለሁ። አምኛት መቼም እናትሽን አላውቅም ብቻ እሷ ግን መጠቀሚያ ነው የምታደርግሽ። እሷ እኔ ላይ ያሳይታለች በተደጋጋሚ ሁሌ እንደተጎዳች ኖሮ እንደከሰረች ምናምን ውሸቷን ነው። እኔ ስለ እሷ እያንዳንዱን ነገር ማላይ ምን እንዳደረገች ብነግርሽ ሰዓታት አይበቃም። ግን ግድ የለም እኔ መናገሩ አይጠበቅብኝም። ስራዋ ራሱ የሰራችው ቆሻሻ ተግባር ራሱ
እየሄደ ይናገራል። እኔ ሊሸፍንላት ማልችለው ነው። የእሷን ስራ የእሷን ግፍና ቆሻሻ ተግባር ፀሐይ እንደሚሸፈን። ስለዚህ አግባብ በሆነ መንገድ ጠይቂ። እሱ እንደዚህ ያለ እንደዚህ አይ እርሽኝ በቃ እኔን ያወቅሽኝ እሷን ካገኘሽ በኋላ አይደል እንዴ እሱ ጋር አስቀምጫለሁ ይሄን ያህል ብር ውሰጂ ብላሻለች አላለች። እኔ እኮ ያኔ ያው የእናቴ ዕዳ ይሄ ነው ብዬ ነው ስራው የሚቀጥል መስሎኝ ተሸውጄ ስራው እንዲበላሽብኝ ነው። መጀመሪያውም ስራውን እየተበላሸ ነው። ብዙ ፈተና አለ። በገንዘቡ በዛ በኩል ተበልተዋል። ባዶ ነው ስታልኝ 1 ብር ስታልኝ አለችም ስትሄድ። ከዛ በኋላ ግን 9 ሻንጣ ማለት 23 ኪሎ ነው እንግዲህ የምነግርሽ። ወደ 30-40 ሺህ ድርሃም የጨረስኩበት በ3 ሰው ልካ ከዚህ ልኬለት እንደገና ለአክሌ ክፍል ለካርጎ መጫኛ ክፍል ለእንትን ስጥ ወደ 50 ምናምን ሺህ የሰው ብር ያዎችን ያለው በህን አላህ ነው የምናውቀው። ይህን ነገር ግን አንቺ እንዲህ አለኝ ብለሽ እንትን ብትናገር ወላሂ አፉ አላልኩሽ። እኔ እሷ ጋር አንድ ካልበተ መጥፎ ነገር ለማድረግ አሁን ስሜቴን እየተቆጣጠርኩኝ ነው። አሁን ወደ መጥፎ መንገድ ሳይሆን እሷ ያስገባችብኝ ወጥመድ ውስጥ ለመውጣት ጥረት እያደረኩ ያለሁት ተረዳሽ አይደል? እንጂ እኔ ለበቀልና መጥፎ ነገር ውስጥ እንድገባ አንዲት ስራ ነው የምፈልገው። ያ ነገር እንዳይመጣ አንቺ አፍሽን ዘግተሽ እሷን በምትችው መንገድ ጠይቃት። አንቺ እኔ እሷን ካወቅሽ በኋላ ነው ገንዘቡ ነገር ግን ሰጠሽ እሷን ሰጠሻት። ስለዚህ እሷን መጠየቅ የሚጠበቅብሽ እኔ ሲጀመር ይኸው እስከዛሬ ድረስ እሷ የሚያቆፈረችልን ጉድጓድ ውስጥ ገብቼ ነው ዳግም አልወጣበት ሄዳ ውስጥ ስራዬን ሙሉ ለሙሉ አበላሽታ። እኔም ሀገር ግቢ እያልክ ሄዳ እከፍላለሁ ብላ ነበር እንዴት ትለኛለች? እኔ እኮ ስትገባ እንዳለ ከእናንተ የሰበሰበችው ከሌሎች ብር እንዳለ በቃ አከማችታበት ያን እቃ ሸጣ ብሩን የት እንዳደረገችው እሷን አላህ ይወቅ። ከዚህ የላኩላትን 9 ሻንጣ እቃ ብሩን የት እንዳስገባችው እሷን አላህ ይወቅ። እኮ እንደዚህ ያለች ስንቴ ፎገረች፣ ስንቴ ዋሸች። ግን አይዱ ነው ጭካኔዋን እንድነግርሽ አልችልም። ገንዘብ ሩሃ ነው፣ ገንዘብ ታመልካለች። ወላሂ ስማ ወላሂ ይህን የምነግርሽ ይኸውልሽ እኔ ላንቺ ነው ለአንድ ሰው አልተናገር። አንቺ በጣም ስለምታሳዝኝ የዋህና ንጹህ ሰው ስለሆንሽ ለአንድ ሰው እንደዚህ አይነት ቃል አልተነፈሰም። ሊገርምሽ ይችላል። እንዴት እናቴ ነች እንደዚህ ትላለች። እሷ ያደረገችን ተግባር ብታውቂ ወላሂ ታዝኝልኛለሽ። ለምናገረው ንግግር ብዙ ቦታ ሰጪው። ስለዚህ እኔ የምነግርሽ ነገር ራሽን አትልኪኝ። እኔ ቀጥታ እንድናወራው ሰፊ የፈለጉት ነገር እኔም በራሴ እሷ ችግር ውስጥ ከታኛለች፣ ክዳኛለች፣ ከሰው ጋር አጣልታኛለች፣ ስራዬን አበላሽተዋለች። እንደገና ስሜንም በመጥፎ ነገር እያነሳች ነው። እኔ ወደ ሀገር ግቢ አልኳት፣ ወደ ገሃነም ግቢ እንዳልኳት ነገር እኔ ገና ለገና በሽተኛ ነች፣ ትታከም፣ እረፍት ታድርግ ብዬ ከ500 ሺህ በላይ የሚገመት እቃ ነበር ቤት፣ ፍሪጅ ነች፣ የልብስ ማጠቢያ፣ በራንዳ፣ ሁሉም ነገር የሁሉ በስፋት ይገባል። ትክክል አይደለም። እኔ ሁሌ አካሄዷ ጤናማ አይደለም። የሰው ላይ ያበዛብን እንጂ እሷን ገንዘብ ማግኘት ነው እንጂ የሰው ሀቅ ምናምን እንደ አፏ እንዳይመስለሽ። ስንቱን ነው ጉድ ያደረገችው፣ ስንቱን ነው አመድ ያደረገችው። የእሷ ግፍ ገና ይኸው ዛሬም ለእኔ ተረፈል እና ከአቅሜ በላይ ስለሆነ ነው። አፏን እንግዲህ የሚነግርሽ ነገር አማና ከአንቺ ውጭ ለሌላ ሰው ሼር እንዳታደርጊ። ወይስ እንደሰማሽው ወዲያውኑ አጥፊ። ለማንም ምንም ነገር እንዳትናገሪ በቃ እንድታውቂና ቁርጥሽ መንገድሽን እንድታውቂ ነው ብዬ እንደዚህ ነገርሽ ተግባባ። ኦኬ እሺ። አሁን ይህን ቮይስም ለእኛ የሰጠችን ግዴታ ሆነብሽ ነው። ምን ያህል ጊዜ ነው የጠበቅሽው ገንዘብሽን ለማግኘት? ስንት ጊዜ ሆኖታል ከወሰደችብሽ ብርሽ? 3 ዓመት። አሁን ረመዳን ቢደርስ 4ኛ ዓመት ሙሉ። ኦኬ እንግዲህ ይህች ልጅ 4 ዓመት ሙሉ ጠብቃ ነው 4 ዓመት ሙሉ ገንዘቤን ስጭኝ ያለች እየለመነቻት እየንትን ያለቻት ነገ ሰጥሻለሁ። የእሷም ቮይስ አለ ልበል የላክሽልኝ። የእሷም አንድ ቮይስ አለ መሰኝ አይደል? ልጄ ጋ ነው ምናምን ጠብቂ ያለችኝ። ከዛ በኋላ ቴክስትም አለ ቮይስም አለ። እንስማው ባለ ጉዳዩን ደግሞ ሁሉ አማን ነው አልሐምዱሊላህ። እሺ ቆይ ጊዜ ስጭኝ አመቻችልሻለሁ። እሺ ጊዜ ስጭኝ ቆይ ትንሽ ሰላሀዲን እዛ ብር አጥፍቶ ብር ጠፍቶበት ትንሽ በሰውዳ ሲያዝ ስለከፋፈልኩት አብሽር። እንግዲህ ሳላህዲ ያለችው አሁን የሰማችሁት ልጇ ነው። ኦኬ ሁሉ አማን ነው አልሐምዱሊላህ። እሺ ቆይ ጊዜ ስጭኝ አመቻችልሻለሁ። እሺ ጊዜ ስጭኝ ቆይ ትንሽ ሰላሀዲን እዛ ብር አጥፍቶ ብር ጠፍቶበት ትንሽ በሰውዳ ሲያዝ ስለከፋፈልኩት አብሽር ያስገባልሻለሁ። ቆይ ትንሽ ጊዜ ስጭኝ። እሺ ኦኬ የሻውን ብር ቁብ እየጠበቅን ነው ያልኩሽም ባለፈው እሱን እየጠበቅን ነው። ሌሎችም ነገሮች አሉ ግን እስካሁን ድረስ ያው እና እንደምንፈልገው ጊዜ ስላልሄደልን ነው እንጂ እስካሁን አይቆይም ነበር። የጊዜ ጉዳይ ነው። ያው እስካሁን ረጅም ጊዜ ታግሰሽናል። አሁንም ቢሆን ኢንሻአላህ ያው ጊዜው እየቀረበ ነው። ሰብር አድርጊ። አብሽሪ። እሺ በዚህ አይነት መንገድ እንግዲህ 4 ዓመት ሙሉ ሰብር አረግሽ ማለት ነው እስከ ብር ገንዘብሽን ለማግኘት። ከዚህ በኋላ ግን መጓዝ አልችልም ብለሽ ወደኛ መተሻል። አንቺም ሌሎች እህቶችሽ። ይሄ ነው ኢልሃም፣ ልክ ነኝ?
ኦኬ መጨረሻ ጊዜ እሷ ጋር ደውለሽ ገንዘቤን ስጭኝ ያልሻት መች ነው? 2024 መጨረሻው ላይ ቴክስት ጽፌላት እንደውም ሀብትሽን እኔ እኮ አልክድም ያለችው እሱ። ከሱ በኋላ ምን ትልክልኛለች? አረቢያ መጅልስ ቲቪ ስታንዳርድ ቤቷን እያነሳች ትልክልኛለች። እና እንደዛ ስትልክልኝ ይሄ ካለሽ ሰርተሽ ኢንሻአላህ ብራችንን ክፈይ ብዬ ቴክስት ጻፍኩላት። በቃ ኦኬ 2024 በፈረንጆች ማለት ነው፣ ከሁለት ዓመት በፊት። ኦኬ ኖ 2025 ራሱ አሁን 2024 እንደዛ አለችኝ። ሀቅሽን አልክድም 2025 በየጊዜው አረቢያ መጅልሷን ምናምን ቤቷን ፎቶ እያነሳች ትልክልኛለች። ይሄ ለማናደድ ነገር። ከዛ እንደዛ ስትል ኢንሻአላህ ሰርተሽ ክፈይኝ ይሄንን ሸጠሽ ብዬ ቴክስት ጻፍኩላት። በቃ ኦኬ ሪማዝ እኔ የምልክልሽን ቁጥር ኡስታዝ መሐመድ ኦኬ አንተም ተዘጋጅ። ቆይ አሁን ሌሎችን እንስማ። ዜድ አለች አይደለም? የንጉሱ ሚስት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ እኮ የሚገርመኝ አንቺ ባለቤትሽ ንጉስ ከሆነ እኔ ጋር ሸክዋ ልታቀርብ የመጣሽበት ጉዳይ ይገርመኛል። አይ በኢልሃም ዙሪያ ነው። እኔ በምስክርነት አንቺ ለምስክር ነው እንጂ ገንዘብሽን አንቺ አልበላሽም። አዎ ኦኬ እንደዛ ከሆነ ኦኬ እንደዛ ያስኬዳል። እሺ ለምስክርነት ነው። ኦኬ አንቺስ እሺ ምንድነው የምትመሰክሪው? እኔ ኢልሃምን ወርቅና 5886 ብር የስሰጣት አይቻለሁኝ። አይተሻል ባይነሽ? አዎ አይቻለሁ። ኦኬ እሺ በቃ ይሄን ብቻ ነው። አንድ ኢጃዛ ቤት ውስጥ ነበርሽ? አዎ ነበር ነው። ኦኬ አንቺስ ኡም ሰላህዲን ምን ያህል ጊዜ ነው የምታውቂያት? ቢያንስ ለ5 ወር ለ6 ወር ያክል ለማውቃት። ኦኬ ያኔ ሰዓት ወደ ወጥቻለሁ። ግን አንቺስ ከዚህ ቤት ሰምተሻል? ከሌላ ሰዎች እንደዚህ ብር ሰጥቷት ብራችን ወሰደችብን ምናምን የሚል ከሌላ ሰውም ሰምተሻል? ከኢልሃም ሌላ? ከኢልሃም በኋላ አዎ ሰምቻለሁኝ። እና አምሪያ እንደዚሁም ሌሎችም አሉ። አገሪ ኩዌት እንኳን ለቅም እንጂ አሉ ሰምቻለሁ እንደዚህ። ኦኬ እሺ ኦኬ ጀዛኪላህ ኸይር። እህታችን አምሪያ ሰላም አለይኩም። አምሪያ ሰላም ወራህመቱላሂ ወበረካቱ። ሙቤ እንዴት ነህ? ሰላም ነው አልহামዱሊላህ። ወአለይኩም ሰላም። እሺ ከኡም ሰላህዲን ጋር አንቺስ ምንድነው የሚያገናኛችሁ? እኔና ሰላህዲን የሚያገናኘን እሷ ጋር ነበር የምኖረው ኢጃዛ ቤት ይዤ ማለት ነው። እሺ እና እቁብ ገብቼ ነበር እኔ ማለት ነው ከልጆቹ ጋር ወደ 10 ምናምን ነበሩ ልጆቹ ማለት ነው። እሺ 13 14 15 አካባቢ ነበረን ብቻ። እሺ እና እቁብ ገብቼ ነበረ። እነሱ 1500 ምናምን ነበረ የሚጥሉት መሰለኝ። እኔ ግን በ1000 ብር ነበር የገባሁት ማለት ነው። ግን የገባሁበት አገባብ እኔ ከነሱ ጋር እኩል ሳይሆን የጀመርኩት ከ3 ሰው ምናምን ከወሰደ በኋላ ማለት ነው። እኔ እቁብ ነበረኝ ሌላም እቁብ ነበረኝ ወደ 7000 ምናምን 7 ዙር ምናምን የተጣለ እቁብ ነበረኝ ማለት ነው እነሱ ጋር ማለት ነው። የዛኔ ወጥቼ ሰጠችኝና ይሄኛው እኮ አመት ምናምን የሚጣል እቁብ ነው እና ወደ 10 ምናምን ሰዎች ነን ምናምን ስትለኝ በቃ እኔ ልግባበት አሁን ይሄኛው ብር ምንም ሊያረግልኝ አይደለም ምናምን ብዬ 3000ን መልሼ ሰጠኋትና መስጠት አለብሽ መግባት ከፈለግሽ አለችኝ ማለት ነው። መግባት ከፈለግሽ ይሄኛውን ሰጥተሽ ነው የምትገቢው አለችኝ። ችግር የለውም ምናምን ብዬ 7000ን ተቀብያት 3000ን ሰጥቻት 4000ን ወደ ኢትዮጵያ ልኬ ወደ ስራ የተመለስኩ ማለት ነው። ጻፉኝ ስሜን መዝገቡ ላይ። ከዛ ከሄድኩ በኋላ እየጣልኩ ነበረ በየወሩ ምናምን እያመጣሁ ሰጣቸዋለሁ ምናምን። ከዛ መጨረሻ ላይ ወስዳለሁ ብዬ ዝም ብዬ ነበረ ማለት ነው። መጨረሻ ላይ ወጥቼ ደርሶሻል ምናምን አለኝ። እሺ ብዬ ምናምን ወጣሁኝ። እንደገና ጨምሬ 4000 ምናምን ድርሃም 4000 ድርሃም ምናምን ጨምሬ ሰጣሁት ማለት ነው። ላከው ከዚህኛው ጋር ብዬ ቤት ልገዛ ፈልጌ ማለት ነው። እሺ እዛ እሺ አለኝ ተቀበለኝ ምናምን። ሳምንት አቆየብኝ ሳይልክልኝ ማለት ነው። ለምንድን ነው ማትልክልኝ ምናምን ብዬ በየጊዜው እየጨቀጨኩት ነበረ። መጨረሻ ላይ የሰጠሁትን የላዩን 4000 ብር ብቻ ላከልኝ ማለት ነው። ያኛውን ቀስ ብዬ ልክልሻለሁ ምናምን አለኝ። ኦኬ ምናምን ብዬ
ዝም አልኩት። ግን ቶሎ ፈልገዋለሁ ምናምን አልኩት። ችግር የለውም እስከ ጁምዓ ምናምን ይገባል እስከ ምናምን ይገባል እያለኝ ቆየና ከቤት ወጣ ተባልኩኝ ማለት ነው። እና ይዞ ከቤት ወጥቷል አሉኝ። እሺ ይዞ ወጥቷል ምናምን በቃ ከቤት የለም ጠፍቷል ምናምን አሉኝ። በቃ ከዛ በኋላ በስልክ ላወራው ሞከርኩኝ ምናምን እሷ ይዛብሽ ሄዳ ምናምን ብሎ ብዙ ነገር አወራ ማለት ነው። ልክልሻለሁ እሺ እያለኝ ቆይቶ ከዛ በኋላ ግን ያ 3000 የሰጠሻት ብር ከወር በኋላ ነበር ሄደችው ማለት ነው። እሷ ያዕቆብ እኔ ከገባሁበት ከወር በኋላ ነበር ሄደችው። እሱ 3000 ብር ይዛብሽ ስለሄደች እኔ ምንም ማድረግ አልቻልኩም፣ እቁብ ውስጥ አላስገባሁሽም ምናምን እና የሁለት ሰው መጀመሪያ ይዛብኝ ነበር ሄደችው። ለሱ እቁብ እየከፈልኩ ነበር ያንቺን ብር አለኝ ማለት ነው። ኦኬ ግን እሱስ ላንቺ የላከልሽ ቮይስ አለ እንደዚህ ልክ እንደሷ? እሱ የላከልኝ ቮይስ በጣም ብዙ ነበረ፣ ግን ደግሞ እንትን አለ ጽሁፍ ስክሪንሾት ያደረኩት ማለት ነው ነበረ። ስልክ የተበላሽቶብኝ እና ጠፋ፣ ድምጽ የለም። ኡስታዝ መሐመድ ስክሪንሾት ያደረኩት ጽሁፍ አንዴ ሪማዝ መልእክት አስቀምጥላለች፣ ስልክ ነሰታት። እሺ ስክሪንሾት ራስቸው ነው ቁጥሩን፣ ይቅርታ ሰውን ብዙ ስለነበሩ። ኦኬ ስክሪንሾት ምን ስክሪንሾት ብቻ ነው ያለሽ? ስክሪንሾት አለኝ። ስክሪንሾት አለኝ። ድምጽ ራሱ ብዙ ነበረ። ቴሌግራም ላይ ሴቭ ሜሴጅ ምናምን ላይ ልኬው ነበረ። የሰው ነበረ ቁጥሩና ሲያስወጡኝ እንዳለ ጠፋብኝ። ዋትስአፕም ደግሞ እንትን ሆኖብኛል። ስለዚህ አንቺ ያለሽ 3000 ድርሃም ነው አይደል? 13000 ድርሃም 13000 ድርሃም። አላሁ አክበር። ወይ ጉድ ወይ ጉድ ወይ ጉድ! እኔ 3000 መስሎኝ ነበር። የዋሳ መጣ እንግዲህ። ላኢላሃ ኢላላህ 13000 ድርሃም በለው። ለዚህ ነው ሴትዮ ተጠቅልላ ኢትዮጵያ የገባችው እንዴ? ለምን ትመለሳለች ወደ ኢማራት? አዩም ሰላህዲን ማሻአላህ። እሺ 13000 ኦኬ ሲባዛ በ49 ስንት ይመጣል? 637000 ብር እንዴ? ኦኬ 636000 ስንት ነበረ ሲደመር? 290,000 ሲደመር 290,000 ስንት ይመጣል? በለው እናንተ ብዙ ብር ነው። ወደ ወርቁ እኮ ወደ 1.5 ይደርሳል ታውቃለህ ሙቤ፣ እንደውም ከዚያ በላይ 1 ሚሊዮን ብር እኮ ማለት ነው። 1 ሚሊዮን ብር ወርቁም አለ። ወርቁማ ብዙ ነው፣ በጣም ብዙ 927 እኮ ወርቁም አለ። በዛ ላይ ደግሞ ሌላም ልጆች አሉ እንጂ ወርቁ 1.5 በላይ ያወጣል አሁን በአሁኑ። አረታይ ወላሂ ወርቁ በጣም ውድ ነው። እኔ እኮ ስደውልላት ምን እንዳለች ታውቃላችሁ እንዴ? ቴሌግራም ዋትስአፕ ምናምን የለሽም እንዴ? ዋትስአፕ አላት፣ ቴሌግራም ግን አታነሳም። ቆይ ለማንኛውም ቲክቶክም አለች እኮ ሙቤ፣ ቲክቶክም ትጠቀማለች። ልጇም ይጠቀማል፣ እሷም ትጠቀማለች። ማሻአላ። አይ ጥሩ ነው ማሻአላ። እስኪ እንደውልላት እኔ መጀመሪያ በቀጥታ ትሰማናለች ማለት ነው። በነገራችን ላይ ቅድም አንስታልኝ ነበር። እደውልልሻለሁ ፈልግሻለሁ ብያታለሁ። ይነግሯታል ሙቤ፣ አታነሳም። ቅድም እኮ እዚህ ሲጽፉ ነበር። እኔ ስታናድደኝ ሚዩት አደረኳት። አንዷ ምን ብላ አትወስድም እሙማን አለቻት። እሷ እንደዚህ አታደርግም እያለች ስትከራከር ነበር። አንዷ እኮ እየጠራ ነው
አይሽ አለች ማለት ነው። በደንብ ነው ያለችው፣ እዚህ ያዳመጠችን ነው። ሰላም አለይኩም ሙኒት። ወአለይኩም ሰላም፣ እንዴት ዋላችሁ? አለን ማሻአላህ። በመጀመሪያ ይቅርታ አድርጊ፣ መብሩክ ብያለሁ። ደግሞ ቅድም የሆነ ነገር ፖስት ሻይቼ ለሽልማቱ መብሩክ ብለናል። ይገባሻል። አላህ ደግሞ ከዚህ በላይ ኢንሻአላህ የምትሸለሚ ያድርግሽ። ኤኒዌይ መጀመሪያ ነገር በጣም ዘግይተዋል። 4 ዓመት ማለት ረጅም ጊዜ ነው። ወዲያው ነበር ማድረግ የነበረባቸው። ከዛም አልፎ ደግሞ እቁብም ሆነ አማና ሲሰጥ ወረቀት በህጋዊ መንገድ ባይሆንም አትሊስት ምስክር ባለበት የተጻፈ ወረቀት ያስፈልጋል ነገ ለመጠየቅ። ከሌለ ደግሞ የአይን ምስክሮች ከሁለት በላይ የሆነ የአይን ምስክሮች ባሉበት ከሰጡ መጠየቅ ይችላሉ። አለበለዚያ ግን ስፔሻሊ ልጁን የመጠየቅ መብት የላቸውም። አሁን ልጁ ምንም አይነት ተጠያቂነት የለበትም። እንደ ኤቪደንስ እንደ ማስረጃ ያሉትን ድምጾች ማቅረብ ይችላሉ። ያንንም መንግስት ከተቀበለው እንደ ማስረጃነት ወይም ለኢንቨስቲጌሽን ሰዓት ላይ ሊጠቀሙበት ይችላሉ። ያኔ የተወሰነ ነገር እንዲያስኬዳሻ ላይ ፍርድ ቤት ላይ ምስክር ግዴታ ነው። ወረቀት ከሌለ ምንም አይነት ውል ከሌለ ምስክር ያስፈልጋቸዋል። ያለባቸው መጀመሪያ አሁን ምንድነው ማድረግ ያለባቸው? በኤምባሲ መስመር ነው መሄድ ያለባቸው። ለኤምባሲ ያሳውቃሉ። ሂደቱ ይረዝማል። ኤምባሲ ለውጭ ጉዳይ ሚኒስቴር፣ ከዛ እዛ መጥለው መጀመሪያ አመልክተው ያው ኦንላይን አመልክቱ ይሏቸዋል። በኦንላይንም አመልክተው ሲጠሩ ሄደው ከነ ምስክሮቻቸው በደንብ ወረቀት አውጥተው ጥፋተኛነቷን ወስዳባቸዋለች ግን የለችም የሚለውን ወረቀት ከኤምባሲ ጋር ተባብረው አሰርተው ወደ ውጭ ጉዳይ መላክ። ይሄ ነው ያላቸው አማራጭ። እሷ ግን ሀገር ላይ ስላለች ሀገር ውስጥ በቅን ልቦች እሱን ከተባበራቸው እሱ ይችላሉ። በአሁን ሰዓት ያው ተስፋዬ ስለሌለ ነው እንጂ እሱ ቢኖር ኖሮ እዛ ሄደው ክሱን ከሱ ጋር አብረው እስኪመለስም ቢሆን ጠብቀው እዛ ያለ አካል ውክልና ሰጥተውት ማድረግ ይችላሉ። ተስፍሽ ከቆየባቸው ደግሞ ድንገት እንዳልኩ አሁን ባልኩ መንገድ እዚህ ኢንቨስቲጌሽኑን ጨርሰው በኤምባሲ ፕሩቭ አስደርገውት ወደ ውጪ ጉዳይ ያው ራሱ ኤምባሲ ፕሮሰሱን ይነግራቸዋል። እንደዛ ማድረግ ይችላሉ እንጂ ልጁን በመያዝ እዚህ ሲጀመር የሚይዝላቸው የለም። ለሐቂቃ ማንም የሚይዝላቸው የለም። ይጣራል፣ ይጠየቃል። ብር ወስደሃል ሽምጥጥ አድርጎ ይክዳል። እዚህ ጋር ምንድነው እናቴ ይዛ ሄዳለች ይሄንን እንዲህ ብያለሁ። ማምለጫ መንገዱ ቀላል ነው ለሱ። ግን ግልጽ ነው እናቱ ምንም የፈለገ ሌባ ብትሆን የዚህ ነገር ተባባሪ ባይሆን ኖሮ እሷን አጥላልቶ አይናገርም። ሲጀመር አነጋገሩ ግልጽ ነው። አውቆ የሱን ነፃነት ለማሳወቅ ከጉዳይ ውጪ መሆኑን ለማሳየት ነው እናቱን እንደዛ አጥላልቶ የሚናገረው። እሱ ዳስገብቶኝ ትላለች፣ እሱ አስገብቶኝ። ይሄ ተነጋግረው የሚያደርጉት ነገር እንደሆነ ግልጽ ነው። ግን ፖሊስ ኢቭን ቢገባው ይሄ ነገር ያለ ኤቪደንስ ምንም ነገር ማድረግ አይችልም። ነውም ደግሞ ህጉን ታውቀዋለህ ይመስለኛል። አረብ ሀገር አይደል ሙቤ? መረጃ ግዴታ ነው። ያለ መረጃ ምንም የሚደረግ ነገር የለም። ያላቸው አማራጭ እንዳልኩ እዛ ባሉ አካላቶች በሚተባበሩም በኩል እስኪመለስ ጠብቀው በሱ በኩል ማድረግ፣ አለበለዚያም ደግሞ በእንትና ማን ነው በኤምባሲ በኩል እንዳልኩ። አዎ ተስፋዬ ለጊዜው የለም እንጂ ተስፋዬ ቢኖር ኖሮ እኔ በዚህ መልኩ በጣም ተባበራቸው ነበር። ለጊዜው ደግሞ ያው ሁሉም የሚያውቀው ይመስለኛል ከቅን ልቦች ጋር ምንም አይነት ሪሌሽን የለኝም። አይ እስኪ ወይ ፍቄን ማናገረውና ፍቄም እዛ ስላለ ሳይመለስ እኔ ሰሞኑን ይመለሳል መሰለኝ አላውቅም፣ ግን ሳይመለስ እስኪ ያናግሬው ፍቄንም የሚተባበራቸው ከሆነ አንድም እህታችን አዲስ ጠበቃ አዲስ አለች፣ እሷን ማናገራቸው አማክራቸው። እሷ ብዙ ያው በዚህ ድምጹ ምንም መረጃ ስላለ ገንዘብ እንደወሰደችባቸው ድንገት ክስ አቅርበው ያው መክሰስ። እኛ ግን ክስም አልፈለግን፣ መጀመሪያ እሷን ለማናገር ፈለግን። አትሊስት እኔም ቁጥሯን ባገኝ ባናግራት ደስ ይለኛል። ማቃት ሰው ከሆነች
የምንሄድበት መንገድ ካላት እዚህ ያላት ነገር ካለ ድንገት እነሱ የማያውቁት እሷ ያላት ንብረት ካለ ልጅ እንዴት ቀረ ሲጀመር እኮ አንድ ኢማራ ላይ ነው የሚኖሩት እኮ ኢጃዛ ቤቱ አንድ ነው እሱ ከላይ ነው የሚኖረው ስለዚህ እሷ ከታች ነው ኢጃዛ ቤቱ ከታች ነው ኦሬዲ ይሄን ነገር ተመካክረው ነው የተከራዩት ዝም ብሎ አይደለም ገባችሁ እንደዛ ይመስለኛል አንድ ኢማራት ላይ ሲኖሩ ማለት ነውና ስለዚህ እሱን ትልቅ ነው ማለት ትዳር ምናምን ያለው ልጅ ነው በነገራችን ላይ ኦኬ የት ነው የሚኖሩት ግን የት ሀገር ሰው ናቸው አጅማን ሻርጃ ኢልሃም የት ናቸው ተናገሩ ሻርጃ ማሚሙና ሻርጃ ኦኬ ሻርጃ ቡሄራ ፖሊስ ስቴሽን ጀርባ ነበር ፎቶ አለሽ ኒቃቢስ ነች እሷ ኒቃቢስ ናት አቢስ እስኪ እኔ ነገ ሰዎችን ጠይቅና ሙቤ እንደገና ደግሞ እዚህ ያሉ ልጆችን አማክራቸዋለሁ የሚያውቁ ምን ማድረግ ይቻላል የሱ መኖር የሚያመጣው ለውጥ አለ ወይስ የለም የሚለውን እነታሜን እነሱን አናግሬ የሚሆን ነገር ካለ አሳውቅሃለሁ ዋትስአፕ ልክልሃለሁ ከዛ በተረፈ ደግሞ እስኪ ቁጥሯንም ላክልኝና እንደው በሴትኛ ቋንቋ ከተግባባ እነዚህ ልጆች ቀልድ አይደለም በቀልድ አላመጡትም ላለማባከን ቤተሰብ ጋር ልከን አይባክን ብለው ነው መቼም ምቁብ የሚጥሉት እንጂ ቤተሰብ ሳይኖራቸው ቀርቶ አይደለም አንድ ነገር እናደርጋለን ብለው እንዴት እንደሚያመጡት ሁላችንም እንተዋወቃለንና እስኪኛ እንነጋገር ከሰጠኸኝ ቁጥሯን አናግራለሁ 20,000 ድርሃም በጣም ብዙ ነው 20,000 ድርሃም በቃ